ወዲህ በማዕድንና ሀብት የጠረቃ ከርሰ ምድር፣ በሌላኛው ገጽ ረሃብ፣ ስደትና መፈናቀል የዜጎች መገለጫ የሆኑባት አህጉር። ይህ የአፍሪካ የተገላበጡ ገጾች ማሳያ ነው። ዓለም ለሀብቱ ማስፊያ፣ ለእድገቱ ማፍጠኛ ይሆናል ያላቸውን ማዕድናት ለአፍሪካውያን ቁራሽ እንጀራ መብያ ሳይሆን ቀን ጠብቆ መገዳደያ ምክንያት ከሆነ ከራርሟል። ማዕድናት ከዚህ ቀደም ከነበረው የቅኝ ግዛት ጀምሮ አሁን ድረስ በሚካሄዱት የእርስ በርስ ጦርነቶች መነሻ ናቸው። የሱዳንና የደቡብ ሱዳን ግጭትና አሁን እስካለው የሱዳን የእርስ በርስ ግጭት፣ የኮንጎ አማጽያን እንቅስቃሴ ጀርባ የወርቅ ጉድጓዶች፣ የዳይመንድ ዋሻዎች ዋነኛ ምክንያት ሆነው ይቀመጣሉ። እንደ ፋይናንሻል ታይምስ ዘገባ በየዓመቱ በቢሊዮን የሚቆጠር ዶላር ወርቅ አፍሪካ በኮንትሮባንድ ታጣለች። የተባበሩት አረብ ኤምሬትስ በየዓመቱ ከአፍሪካ በኮንትሮባንድ የሚወጣ በ10 ቢሊዮን ዶላር የሚቆጠር ወርቅ ዋነኛ መዳረሻ መሆኗን ዘገባው ጨምሮ ያትታል። ይህም በአካባቢው ውድ ማዕድናት ላይ የሚታየውን ህገወጥ ንግድ ከጊዜ ወደ ጊዜ እየጨመረ የመጣውን ስጋት አጉልቶ ያሳያል። በተካሄደ አንድ ጥናት በ2022 በግምት 31 ቢሊዮን ዶላር የሚገመት 435 ቶን የሚጠጋ ወርቅ ያለምንም ህጋዊ ሰነድ ከአፍሪካ ወደ ውጭ ተልኳል ይላል ዘገባው። ከ10 ዓመታት ወዲህ ህገ ወጥነት በእጥፍ ጨምሯል። ይህም ከአህጉሪቱ ምርት 40 በመቶ ያህሉን ወይም ከዓለም አቀፉ 12 በመቶ ያህሉን ይይዛል። እንደ መንግስታቱ ድርጅት ዘገባ የተባበሩት አረብ ኤምሬትስ በተለይም በወርቅ ገበያ የምታወቀው ዋነኛ የንግድ ማዕከሏ ዱባይ 93 ከመቶ ህገ ወጥ የአፍሪካን ገበያ ስትይዝ፣ ተርኬ፣ ስዊዘርላንድ እና ህንድ ቀጣዮቹ ሀገራት ናቸው። እንደ ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎና ሱዳን ባሉ ግጭት በሚካሄድባቸው አካባቢዎች ህገ ወጥ የማዕድን ማውጣት ስራ እየጨመረ ሲሆን የተባበሩት አረብ ኤምሬትስ በውድ ማዕድናት ዘርፍ ላይ ያላት ተሳትፎም ጨምሯል። በአፍሪካ ከሚመረተው ወርቅ ውስጥ ከ32 በመቶ እስከ 41 በመቶ የሚሆነው ሪፖርት ያልተደረገ ወይም በህገ ወጥ መንገድ የሚሸጡ መሆናቸውን ዘገባው አመልክቷል። ጋና፣ ማሊና ደቡብ አፍሪካን በማስከተል በአፍሪካ ግንባር ቀደም የወርቅ አምራች ሀገር ናት። በተመሳሳይ መልኩ በመጋቢት 2024 ተርኬና ሶማሊያ የተፈጥሮ ነዳጅ የማውጣት ስምምነትን ተፈራርመዋል። በስምምነቱ መሰረት ማንኛውም የፊርማ ቦነስ፣ የፈቃድ ክፍያና የምርት ቦነስ ክፍያን የተርኬው ድርጅት እንደማይከፍል የተገለጸ ሲሆን በተጨማሪም በስምምነቱ 90 በመቶ የሚሆነው ገቢ እዳው ተከፍሎ እስከሚጠናቀቅ ድረስ ለተርኬ ሲሆን ሶማሊያ በ5 በመቶ ብቻ የሚወሰን በአይነት አሊያም በጥሬ ገንዘብ ታገኛለች። አፍሪካ ወደ 30 በመቶ የሚጠጋውን የዓለማችን አስፈላጊ ማዕድናት የሚገኝባት አህጉር በመሆኗ ለአውሮፓ አጠቃላይ የኃይል አቅርቦት እጅግ አስፈላጊ በመሆናቸው በአህጉሪቱ የማዕድን ምርት ላይ የአውሮፓውያን ፍላጎት እየጨመረ መጥቷል። በዚህ ዙሪያ የአፍሪካ የማዕድን ሳምንት በደቡብ አፍሪካ ኬፕ ታውን ይካሄዳል። በዚህ መርሃ ግብር ላይ የአውሮፓ ሀገራት ተሳታፊ እንደሚሆኑ ይጠበቃል። ከቅርብ ጊዜያት ወዲህ በምዕራብ አፍሪካ የሚገኙ በፈረንሳይ ቅኝ ግዛት ውስጥ የነበሩ ሀገራት እንደነ ማሊና ቡርኪና ፋሶ ያሉ ሀገራት ባደረጓቸው መንግስታዊ ለውጦች ተከትሎ በአውሮፓ ሀገራት ተይዘው የነበረውን የማዕድን ዘርፍ ወደ ሀገር ውስጥ በመቀየር መንግስት እንዲተዳደርና እንዳናገኝ ተደርገናል ያሉትን ጥቅም ለማግኘት በሚል ስራዎችን እየሰሩ ይገኛሉ። በአሁኑ ወቅት የአውሮፓ ኩባንያዎች የአፍሪካን የማዕድን ሀብት ለማግኘት ሚና እንዳላቸው ይገለጻል። በዩናይትድ ኪንግደም የሚገኘው አንግሎ አሜሪካን እንደ ደቡብ አፍሪካ፣ ቦትስዋና፣ ዛምቢያና ናይጄሪያ ባሉ ሀገራት ውስጥ መዳብ፣ ኒኬል፣ የድንጋይ ከሰልና አልማዝን በመሳሰሉ ፕሮጀክቶች ላይ እየሰራ ይገኛል። የስዊዘርላንዱ ግሌንኮር አሁንም በመላው ደቡብ አፍሪካ ትላልቅ የድንጋይ ከሰል፣ መዳብና ኮባልት ስራዎችን በማካሄድ ላይ ይገኛል። በእነዚህ ስራዎች ከፍተኛ የሆነ ጥቅምን ያገኙ የነበሩ የአውሮፓ ድርጅቶችና ሀገራት የምዕራብ አፍሪካ ሀገራት እያደረጉ ባለው እንቅስቃሴ ቅሬታ ማሰማታቸውና ስጋቶች መፈጠራቸው አልቀረም። በዚህ ሳምንት አፍሪካውያን ባላቸው የተፈጥሮ ሀብት ተጠቃሚ እንዲሆኑ የአውሮፓ ድርጅቶችም ያላቸውን ቴክኖሎጂ በመጠቀም የጋራ ተጠቃሚነትን በሚያረጋግጡበት ሁኔታ ላይ ንግግሮችን ያደርጋሉ ተብሎ ይጠበቃል። በዚህም ስትራቴጂካዊ ኢንቨስትመንት እድሎችን ለመመርመርና በአፍሪካና በአውሮፓ መካከል ዘላቂ ትብብር እንዲኖር ለማድረግ ከመንግስታት ኢንዱስትሪዎችና የፋይናንስ ባለድርሻ አካላት እንደሚሳተፉበት ይጠበቃል። ከሚነሱባቸው የብዝበዛ ቅሬታዎች ባለፈ የአውሮፓ ተቋማት ለማዕድን ኢንዱስትሪው አስፈላጊ የሆኑ የመሰረተ ልማት ግንባታዎችን በመስራት ረገድ እገዛ እያደረጉ እንደሚገኝም ይገለጻል። ላብነትም አንጎላን፣ ዛምቢያንና ኮንጎ ዲሞክራቲክ ሪፐብሊክን ከዓለም አቀፍ የውጭ መስመሮች ጋር የሚያገናኘው ቁልፍ የባቡር ሀዲድ የሎቢቶ ኮሪደርን እየሰሩ ይገኛሉ። ይህ የ2025 የአፍሪካ የማዕድን ሳምንት ኃላፊነት የሚሰማቸው የማዕድን ማውጫ ዘዴዎችን በማስፋፋትና እድገት ለመጨመር ወሳኝ መድረክ ይሆናል ተብሎ ይጠበቃል። ይህ የአውሮፓና የአፍሪካ ሀገራት ውይይት መዳብ፣ ወርቅና በጣም አስፈላጊ የሆኑ የማዕድን ዘርፎቹ ዘላቂነትና ፍትሃዊ ኢኮኖሚያዊ እድገት እንዲኖር ለማድረግ የሚያስችሉ አጋጣሚዎችን የሚያጎላ ነው ተብሎም ይጠበቃል።